ከእገታው በኋላ ብሩክና ዝና ዛሬ ለመጀመሪያ ጊዜ ተገናኙ። ለመሆኑ ፊት ለፊት በዚህ መልኩ ተገናኝተው ምን ነበር ሲነጋገሩ የነበሩት? እንደዚሁስ የክሱ ጉዳይስ ምን ላይ ደረሰ የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ዛሬ ብሩክ ማህሌትን ይቅርታ ሲልም ታይቷል። ይቅርታ ያለው ግን ፈጽሞ የሷን ይቅርታ ሊቀበላት እንደማይችልና ከአሁን በኋላም ሌላ ህይወት እንደጀመረ ፈጽሞ በመንገዴ ላይ እንዳትገቢ አሁን ይቅርታሽን ልቀበል ስለማልችል በጣም ይቅርታ ሲላትም ይደመጣል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱት እያልኩኝ ምሳሌ ድራማ ቀጣይ ፓርት ይዤላችሁ ነው የመጣሁት። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ደግሞ አልፎ አልፎ አስገባላችኋለሁ። በዚህ መልኩ እንግዲህ ካሳለፍነው ፓርት ላይ ማህሌትና ዝና መኪና ውስጥ ሆነው ሲያወሩ ባያቸው ጊዜ መድብል ድንገት ተሰውሮባቸው ነበረ። ይህም መስሎት ዛሬ ብሩክን ዝና በርቀት ሲያየውም ልክ እንደ መድብል የሚሰወር ስለመሰለውም ብሩክን ለመከታተል ሞክሮ ነበረ። ነገር ግን ብሩክ ራሱ ነው ዝና ፊት የሄደው። እንደዚሁም ባደረጋችሁኝ እያንዳንዱ ነገር እጥፍ አድርጌ አጸፋውን የምመልስ ይሆናል፣ እርግጠኛ መሆን አለብህ በማለትም ፊት ለፊቱ ሲናገረው ነበረ። ዝና ዛሬ በብሩክ ንግግር በጣም እየፈራ መጥቷል። እንግዲህ ባሳለፍነው ፓርት ላይ እንዳየነው ከሆነ መድብል የተቀየሰው በወቅቱ ምሳሌ አብረው ስለነበረችና ምሳሌ ፊት ምንም አይነት ስህተት ላለመስራት ሲልና ህፃን ልጅ ናት ይህንን አይነት ነገር ለማየት እድሜዋም አልደረሰም በማለት ሷ ነጻነት ሲል ነው በወቅቱ ከዝና የተሰወረው። ዝና ግን ምናልባትም ከምሳሌ ፊት ያገኘውን አጋጣሚ ለመጠቀም ሞክሮ ነበረ። በወቅቱ መድብል ምሳሌን ይዞ ተሰውሯል። ይሁንና ትንሽም ግምት ነበረው። በወቅቱ ዝና ምናልባትም መድብል የተሰወረው እኔን ሲያይ ፈርቶ ሊሆን ይችላል የሚል ትንሽም ግምት ቢኖረውም ፈጽሞ ያ እንዳልሆነ ግን ዛሬ አረጋግጦለታል ብሩክ። እንግዲህ መግቢያው ላይ እንደነገርኳችሁ እንደዚሁም ደግሞ ምስሉን እንዳያችሁት ነው ማህሌት ብሩክ ቤት መታ ነበረ። ብሩክ ቤት የመጣችው ካሳለፍነው ፓርት ላይ ወደ መጨረሻ አካባቢም ነበረ። እንግዲህ ቅድስት 2-3 ጊዜ በሩን ዘግተው ነበረ። ምክንያቱም አሁን ላይ ፈጽሞ ቅድስት ከብሩክ ጋር ከተገናኘች ጥሩ ነገር እንደማይፈጠር እንደዚሁም ደግሞ ከአሁን በፊትም ስታሳልፈው እንደነበረችው ሁሉ ቅድስት አሁን ላይ በብሩክ ፈጽሞ መደራደር እንደማትፈልግ ሙከራ እያደረገች ይመስላል። ምክንያቱም ቅድስትና ብሩክ አሁን ላይ ኦሬዲ ፍቅራቸውን ይፋ ሆኖ በቅርቡ ለመጋባት እንደዚሁም ደግሞ ወንድም ለምሳሌ ውለዱ እያለ ነው መድብል። እንደ ታላቅ ወንድም ምክሩን እየለገሳቸው ነው። ስለዚህ አሁን ላይ ቅድስት ትልቁ ተስፋዋ ትዳሯን መያዝ ነው። ያንን እቅዷን የሚያበላሽባት ትልቁ መስፈርት ደግሞ የማህሌት ወደዚህ ቤት መመለስ ነው። በፍቅሯም ሆነ በጸብ የብሩክንና የቅድስትን መገናኘት የሚያበላሽ ስለመሰላት ነው በመሐልም ወደዚህ መቅረብ በሩን የዘጋችውና በተደጋጋሚ ያንገራገረችው። እንግዲህ ብሩክ ቆሞ ማን ነው ብሎ ሲጠይቃትም እንዳጋጣሚ ለሶስተኛ ጊዜ በሩን ስከፍተው ማህሌት መሆኗን ፊት ለፊት አይቷት ነበረ። ትግባው ስትለውም አስገቢያት ምን ፈልጋ ነው ነበር ያላት ለቅድስት በወቅቱ። እርግጥ የማህሌት ወደዚህ ቤት መግባት ቅድስትን ፈጽሞ ባያስደስታትም እንደዚሁም ቅድስት ማህሌት ከገባሽ በኋላ የሚያወሩትን ላለመስማት ወደ ውስጥ ለመግባት ሞክራ ነበረ። ነገር ግን ብሩክ ቅድስት እዚሁ ነይ በማለት ነበረ የጠራት። እያንዳንዱን መልስ ቅድስት ፊት ለፊት እንደዚሁም እያንዳንዱን የማህሌትንና የብሩክን ንግግር ቅድስት ፊት እንደዚሁም ለቅድስት ሁሉም ነገር ግልጽ እንዲሆንላት ስለፈለገ እዚሁ ነይ አላት። በብሩክ ትዕዛዝ መሰረት ቅድስትም እዛው ሆና ስታዳምጥ ነበረ። እንግዲህ ማህሌት በቻለችው አቅም ብሩክን ይቅርታ ለመጠየቅ ሞክራለች። ብሩክ ፈጽሞ ለማለትም ቦታ እንደሌለውና በምንም አይነት መንገድ ብትመጣ በኋላ ለሷ የሚሆን ምንም አይነት መንገድ እንደዚሁም ምንም አይነት ቦታ እንደሌለው በምንም አይነት ነገር ማህሌት ወደ ህይወቱ መመለስ እንደማትችልም ገልጾላታል። እንደማይፈልጋት ከነገራት በኋላ የማህሌት መሰበርና እንደዚህ ተጸጽታ ይቅርታ መጠየቋ ቢያስደስተውም ነገር ግን ፈጽሞ አንቺን ወደ ህይወቴ አላስገባሽም እንደዚሁም ይቅርታ አድርጌልሻለሁ ከኔ ርቀሽ ኑሪ ካላትም በኋላ ሁኔታው አሳዝኖት ይቅርታ ይሄንን የምታደርጊው ግን ይቅርታዬን ፈልገሽና እንደዚሁም ደግሞ ምናልባትም ተጸጽተሽ ወደ ቀድሞ ህይወትሽ ለመመለስ ፈልገሽ ቢሆንም እንኳን ፈጽሞ ይቅርታሽን ልቀበል ስላልቻልኩኝ ይቅርታ በማለትም ሲናገር ተደምጧል።
በዚህ ተመሳሳይ እንግዲህ ማህሌትም ወደ ብሩክ ቤት የመጣችበትም ሆነ ዝናና ብሩክ የተገናኙበት መንገድ ተመሳሳይ ነው አቅጣጫቸው። የማህሌትና የዝና አቅጣጫቸው ተመሳሳይ ነው። ምክንያቱም ወደ ብሩክ ቤት ለመግባትና የፈለጉትን ነገር በቅርቡ ለመከታተል እንደዚሁም አስፈላጊ ከሆነ በቤቱ ውስጥ የሚያደርጉትን ነገር እርስ በእርሳቸው እዛው ቅርብ ሆነው ማድረግ ስለፈለጉ ነው አሁን ላይ ማህሌት ወደ ቤት እንድትመለስ የፈለገው። ነገር ግን አሁን ላይ በውስጧ ማህሌት ብሩክን ይቅር ቢላትና ወደ ቀድሞ ህይወቷ ቢመልሳት ወይም ደግሞ ወደ ራሱ ህይወት የቤት እመቤት ቢያደርጋት ሙሉ ለሙሉ ዝናን ለመካድ ወስና ነበረ። ምክንያቱም ከብሩክ ጋር ሆና ጸባዩን ሙሉ ለሙሉ ቀይራ ለምሳሌም እናት ሆና እንደዚሁም ለቤቱም የቤትም እመቤት ሆና በክብር መቀመጥ ነው የምትፈልገው። ምክንያቱም ከብሩክ ቤት ከወጣች ወደዚህ ዝናም ምንም እንኳን ከሷ ባይርቅም ነገር ግን ፈጽሞ የብሩክን ያክል ደረጃ እንደዚሁም ደግሞ የሷ በቤት ውስጥ ስትኖርም እንደነበረው ሊሆን ፈጽሞ አልቻለም። ይልቁንስ ከቀን ወደ ቀን ደረጃዋም እየወረደ እስከ መባረር ድረስ ደርሳለች። አሁን ላይ ምንም አይነት አማራጭ ስላጣች ነው አልፎ አልፎ ከዝና ጋር እየተነጋገረች ያለችው እንጂ ከዝና ጋር ያለው ስራ ስልችት ያለ ቅድስት ከቀን ወደ ቀን ክብሯን እየቀነሰባትም ስለመጣ በቅርቡ ዝናን ለመካድ ወስና ነበረ። ነገር ግን ያ የሚሆነው ብሩክ ሲቀበላት ብቻ ነበረ። ብሩክም ፈጽሞ ሊቀበላት ስላልቻለ በጣም አዝናና ልቧም ተሰብሮ ወደ ዝና ነው መልሳ የደወለችው። ምክንያቱም አሁን ላይ የመጨረሻ አለኝ ያለችው አማራጭ ኤፍራታን አጋልጦ መስጠት ነው። እንደዚሁም ደግሞ ኤፍራታ ላይ የቀራትን በቀል መወጣት ነው። ኤፍራታ በእግሯ ስር አጎንብሳ ማህሌት ይቅር በይኝ በማለት እንድትል እንደዚሁም ደግሞ ያንን ቀን ስለምትጠብቀውም አሁን ላይ መልሳ ወደ ዝና ደውላ ፈጽሞ ሊሳካልኝ አልቻለም፣ ወዴት ሊሂድ ኤፍራታም እንዳትገቢ ብላኛለች፣ አባራኛለች፣ ብሩክና ቅድስትም ተባብረው አስወጡኝ፣ እኔ የት ሊሂድ በዚህ ምሽት የት አድራለሁ በማለትም ስትጠይቀውም ምንም የማቀልሽ ነገር እኔ የለም፣ እኔ ጋር የምትስማሚው ስኬታማ ስትሆኝ ብቻ ነው ወደ እኔ መደወልም ሆነ ቁም ነገር ያለውን ነገር ይዘሽ ነው ስትመጪው ብቻ በማለትም ቢዘጋባትም ቀጥታ ቤቱን ስለምታውቀው ግን ሄዳ በሩ ላይ ስታለቅስም ተቀብሏታል። ይሁንና አሁንም ዝና በአቋሙ እንደጸና ስላወቀችም የመጨረሻ ያላትን ቻንስ የአክስቷ ልጅ ኤፍራታን አጋልጣ መስጠት ነበረ። እንደዚሁም ደግሞ ኤፍራታ እንድትታገትና የምትታገትበትን ቦታ ደግሞ እሷ እንደምትቆጣጠር በወቅቱ ደግሞ ኤፍራታ ማህሌት እግር ስር ተደፍታ ማህሌትን ይቅርታ እንደምትጠይቃት ያ ሲሆን ደግሞ ምናልባትም ኤፍራታ ቢያንስ ለማህሌት ትንሽም ቢሆን ክብርና ቦታ ትሰጣታለች የሚለው ይሄ የማህሌት ትልም ነበረ። ስለዚህ ከዝና ጋርም ተነጋግረው በዚህ መልኩ ተስማምተዋል። ኤፍራታ እንዴት እንደሚይዟትና የት እንደሚይዟት ምን እንደሚያደርጓት ሁሉንም ነገር ሲነጋገሩም ነበረ። ነገር ግን ዛሬ ነገ ብሎ የሰጣት ቀን የለም፣ እኔ ስነግርሽ ታደርጊዋለሽ በማለትም ነበር ያዘዛት። ሌላ ምንም አማራጭ ስለሌላትም የዝናን ትዕዛዝ ተቀብላ እሺ ብላለች ማህሌት። እንግዲህ ወደነ ሞገስ ስንመጣ ደግሞ በሞገስና በሉላ መካከል እየተፈጠረ ያለው ነገር እያየነው ነው። በተለይ በጠበቃው በኩል የሚመጡ ሉላ ላይ የተደረጉ ያሉ ጫናዎች ከቀን ወደ ቀን እየጨመሩ መጥተዋል። ሉላም ጸባይዋ ሙሉ ለሙሉ የሚባል ደረጃ ተቀይሯል። የሉላ ጸባይ መለወጥ ሞገስን ግራ ስለገባውም ለዳጣ ማክሯት ነበረ። እርግጥ ዳጣ ሉላ የነገረቻትን ነገር ለሞገስ ከመናገር ይልቅ ለብሩክ ብትነግረው ምን ብናደርግ ይሻላል ብላ ከብሩክ ጋር ለመማከር ፈልጋ ነበረ። ይሁን እንጂ ዳጣ ሞገስ እንዳጋጣሚ ላገኝሽ ፈልጋለሁ ብሎ ደውሎላን ነበረ። ሞገስም ለዳጣ ደውሎ ላገኝሽ ፈልጋለሁ ከማለቱ በፊት ጠዋት እንደነጋ ማታ ልትነግርኝ ያልፈለግሽው ነገር እንደዚሁም ደግሞ በወቅቱ ላስጨንቅሽ ስላልፈለኩኝ ብዙም አልተጫንኩሽም ሉላ፣ ምን ነው የሆንሽው ነገር ሰሞኑን አለ እንዴ በማለት ቢጠይቃትም ፈጽሞ ልትነግረው እንደማትችል ከነገረችውም በኋላ ቁርስ በልተው ሊወጡ ሲል ነበረ ለዳጣ የደወለላት። እንግዲህ ዳጣም ፊት ለፊቷ ስለነበረ ጥያቄውን እየጠየቃት የነበረው መልሳታ በጣም ተደናግጣ ልክ ሉላ ያሳየችውን አይነት አክት ነበረ ዳጣም ያሳየችው። እናም ሁለታቸውም የሚደብቁት ነገር አለ ብሎ ነበረ የጠረጠራቸው እርግጠኛም የሆነው። ከዛም በኋላ ዳጣ በቻለችው አቅም ለመደበቅ ጉዳዩን ላለመናገር እንደዚሁም ደግሞ እሷ የደበቀችውን ነገር እንዴት እኔ ነግረዋለሁ በማለት ማስባ ይመስላል የተወሰኑ ሙከራዎችን ብታደርግም ሞገስ ጫና ስላደረገባት እውነቱን ተናግራለች። ዳጣ እውነቱን ስትናገርም ሉላ ሰሞኑን በጣም በትልቁ ጫና ውስጥ ናት ያለችው፣ እንደዚሁም ደግሞ ትልቅ ማስፈራሪያ እየመጣባት እንደሆነ ነግረዋለች።
እንዴት አገኛት ዝና ነው አይደለ ብሎ ነበረ ሞገስም የጠየቃት። አይደለም እሱማ ቢሆን መፍትሄ ይኖረዋል ቢያንስ አንተም ታውቃለህ በማለትም ነበረ የነገረችው። ታዲያ ማን ነው ለምንድነው እኔ የማላውቀው ሰው እኔ እኮ በጣም ጠርጥሬያለሁ። ባይገርምሽ ከአልጋዬ ስር ሽጉጥ አግኝቼም ስጠይቃት በጣም ደንግጣል ነበረ። ልክ አሁን አንቺ የምታሳየውን አክት ነበረ እሷም የምታሳየኝ። ከዚህ በላይ ደግሞ ጠበቃው መጥቶ በሩን ለመክፈት ሄዳ ወደቀች። ጠበቃውም ደግሞ ምናልባትም እርጉዝ ናት ብሎ ሲናገር ነበረ። ችግሩ እሱ እኮ ነው በማለትም ስትናገር ነበር የተደመጠችው ዳጣም ችግሩ እሱ እኮ ነው በማለት ስትናገር እርግዝናውን መስሎ ስለነበረ አንቺም ታውቂያለሽ ማለት ነው ሉላዬ እውነት ጸንሳለሽ ማለት ነው በማለትም ሲናገር እሱ በምን ጣዕሙ ብላ ስትመልስለትም ዳጣ እና ምንድነው በማለትም ሲናገር ጠበቃው እያስቸገራት ነው ብላ ትመልስለታለች ዳጣ። ሞገስም በጣም ይናደዳል። እየተጣደፈም ወደ ሉላ ይሁን ወደ ጠበቃው ይሁን ባይታወቀውም እየተጣደፈ ሲሄድ ነበረ የቆመው። እንግዲህ የዛሬው ቪዲዮ እዚህ ድረስ ነበረ። በቀጣይ ፓርት ላይ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። ሞገስ እየሄደ ያለው ወደ ጠበቃው ነው ወይስ ደግሞ ወደ ሉላ የሚለውን እንደዚሁም ደግሞ በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውም አስተያየት በኮሜንት ሴክሽን ላይ መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አድርጌ አመሰግናለሁኝ። መልካም ጊዜ ይሆንላችሁ።